የደሞዝ ጭማሪ መቼና እንዴት ነው መጠየቅ የምንችለው? ከአሰሪዎቻችን ጋር 2 ዓመት ከጨረስን በኋላ ወይስ ከ1 ዓመት በኋላ ወይ ደሞዝ ጭማሪ እንዲጨመርልን መጠየቅ የምንችለው? እስከ ቪዲዮ ፍጻሜ አብራችሁ። ሰላም ውድና የተከበራችሁ የመክሊቶች ቻናል ተከታታዮች፣ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ምንድነው የሚለው የምናየው ይሆናል። ብዙዎች ጓደኞቼ ተጠይቁኛላችሁ፣ እንዴት ነው ደሞዝ ማስጨመር የምንችለው? ስንቴ አንድ በመጣንበት ብቻ ምናምን ሊከብድ ይችላል። አሁን እኮ የቻልን ነው ስራ አዲስ እንደመጣ ነው እንኳን ምንም አንችልም ነበር። አሁን ግን ሁሉ ነገር የቻልን ስለሆነ አዲስ በመጣንበት ደሞዝ ትንሽ ይከብዳል ምናምን እያላችሁ ነበረ። እና አዎ ልክ ናችሁ፣ ይከብዳል። ሁሉም ነገር ቀስ ያለ ነው የሚጨመር። ግን መቼና እንዴት እንደሆነ ስለማታውቁት አሁን እነግራችኋለሁ። መቼ ነው ላላችሁኝ፣ ኮንትራታችሁን ከጨረሳችሁ በኋላ አለ አይደል? የትኛውም አረብ ሀገራት ከመጣችሁ በኋላ ማንኛችንም ከመጀመሪያ ስንመጣ ለ2 ዓመት ነው ኮንትራት የምንይዘው ማለት ነው። እና ያ 2 ዓመት ኮንትራት ሲያልቅ መጠየቅ ትችላላችሁ። ከዛ ቤት መቀጠል የምትፈልጉ ከሆነ ትጠይቋታላችሁ ሴትዮቹን። በቃ ያመጣችሁ ሰውየው ከሆነ ወይም ሴትዮቱ ከሆነች ትጠይቃላችሁ። እኛ ጋር መቀጠል ትፈልጋላችሁ ወይስ ወደ ሀገር መግባት ትፈልጋላችሁ ምናምን ይላሉ እነሱ። በነገራችን ላይ እነሱ ራሳቸው ሰራተኛ ምናምን የሚፈልጉ ከሆነ ቋሚ ቤት ይዘው ከሆነ ካልተፋቱ ሰራተኛ ምናምን የሚፈልጉ ከሆነ አብራችሁ እንድትቀጥሉ ምናምን ይፈልጋሉ። እና እነሱ ይጠይቋቸዋል በስነ ስርዓት አላሊ ኮንትራታችሁ ምናምን እንዳለቀው ወደ ሀገር መግባት ትፈልጋላችሁ ወይስ እዚሁ መቀጠል ትፈልጋላችሁ ይላችኋል። ከዛም በኋላ ነው የደሞዝ ጭማሪ ምናምን ያለውን ነገር የምታወሩት። እና ከዛም በኋላ ነው ያን ነገር እነሱ ሲጠይቋችሁ መውረድ ትፈልጋላችሁ ወይስ እዚሁ መቀጠል ትፈልጋላችሁ ምናምን ሲሏችሁ፣ እናንተ ደግሞ ማለት ያለባችሁ ነገር ከወዲሁ ነው አስባችሁ ምናምን መቆየትና ማለት ያለባችሁ። ለምን ከዛ ቤት መቆየት የማትፈልጉት ከሆነስ ምንም ነገር እንዲጨመራችሁ አትፈልጉም ማለት ነው። ከዛ ቤት መቀጠል የምትፈልጉ ከሆነና ደሞዝ የሚጨመራችሁ ከሆነ በስንት ምናምን ትባላላችሁ አለ አይደል? ስንት እንደሚባል ያላችሁበት ሀገር ሁኔታ። ቤሩት ከሆነ ለምሳሌ እኔ ያለው ቤሩት ነው። መጀመሪያ ለሚመጡት 150 ነው ከቢሮ ማለት ነው ኮንትራት ቤት ምናምን። ከዛም በኋላ 150 ከሆነ በኋላ ሰዎች ጥሩ ከሆነ ከ1 ዓመት በኋላ ራሳቸው ጨምራሉ። ስራችሁን ሁኔታ ምናምን አስበው አይተው በቃ ጎበዝ ምናምን ከሆናችሁ 200 ያደርጉላችኋል በራሳቸው ቻንስ። አሊያ ግን ደግሞ 2 ዓመት ከምናምን በ150 ነው የሚሰራው። 150 ያው ቢሮ የተመነው ነገር ማለት ነው። እና ታዲያ እናንተ ማለት ያለባችሁ ሁሌም 2 ዓመት ሙሉ ከዛ ቤት ከሰራችሁ 2 ዓመት ቤት ከሰራችሁ ከዛ ቤት መቀጠል የምትችሉ ከሆነ ቤቱ ምቹ ሆኖ ምናምን ከሆነ ማለት ያለባችሁ ሁኔታ ደግሞ እናንተ ይሄን ያክል ጨምሬ ትላላችሁ። ለምሳሌ ጓደኛ ምናምን ትጠይቃላችሁ እንዳትጎዱ ናችሁ። ወይም ከዛ ቤት ጥሩ ከሆነ ማለት ነው 200 ከሆነ ወይ 250 ከሆነ እንደየስራችሁ ሁኔታ ልዩነት አለው። እና መጨረሻ ላይ መልሱ ምንድነው? ለዚህ ላይ ጠይቃችሁኝ ምናምን 2 ዓመት ከጨረሳችሁ በኋላ ከሀገር መግባት ገብታችሁ መመለስ የምትችሉ ከሆነ ትችላላችሁ። ካልሆነ ደግሞ እዛው መቀጠል ከፈለጋችሁ እዛው። ግን ደሞዝ እንዲጨመራችሁ የምትፈልጉ ካላችሁበት ቤት 2 ዓመት ኮንትራታችሁን ከጨረሳችሁ በኋላ ነው የሚጠየቀው።
ይሄን ያክል ደሞዝ ጨምርኝና እንደገና 2 አመት ወይም 1 አመት ኮንትራት ጨምራለሁ ምናምን ትላላችሁ። ወደ ሀገር መግባት ከፈለጋችሁ ደግሞ ምንም አይነት ጭማሪም መቀነስም አትፈልጉ፣ ቀጥታ ነው ወደ ሀገር የምትገቡት። እነሱ ነው የሚያሳፍሯችሁ። እና ውዶቼ ለጥያቄያችሁ መልስ ያገኛችሁ ምናምን መሰለኝ። ሌላ ጥያቄ ካለ ኮሜንት ሴክሽን መስጫው ላይ አስቀምጡልኝ፣ እመልስላችኋለሁ። እና ልክ እንደነገርኳችሁ ነው ከ2 አመት በኋላ ነው ደሞዝ እንዲጨመራችሁ የምትችሉት። ሲቀጥል ደግሞ ደሞዝ እናንተ እንዲጨመራችሁ የምትፈልጉ ከሆነ በዋነኝነት በየቦታው በየ3 ወሩ በየ4 ወሩ ቤት አትቀይሩ። ቤት ከቀየራችሁ ሁሌም አዲስ ኮንትራት ነው እንጂ የምትጀምሩት ያን ኮንትራት አልጨረሳችሁም። 3 ወር ጨምሬ ነው ሰርቻለሁ ምናምን ብትሉ እውነት አይመስላችሁም። እና ግን ካላችሁበት ቤት 2 አመት እንደማንም አድርጋችሁ ተጨርሱና ከዛም በኋላ ቤት ብትቀይሩ ወይም ደግሞ እዛው ቤት የምትቀጥሉ ከሆነ ከዛም በኋላ ደሞዝ እንዲጨመራችሁ ማድረግ ትችላላችሁ። እና ለማንኛውም ኮንትራት ከጨረሳችሁ በኋላ ነው ሁሉ ነገርም በስነ ስርዓት ለመነጋገር የምትችሉት። እና ግን ደግሞ ዋነኛው ወዲሁኑ ነው አሰባችሁ መቆየት ያለባችሁ። እዛ ቤት መቀጠል ከፈለጋችሁ እሰየ፣ አሊያ ደግሞ መቀየር የምትፈልጉ ከሆነ ከወዲሁኑ እነሱ ጊዜ ምናምን አይሰጡም። እዛው ላይ ይጠይቋችኋል። እዛው ላይ ምላሽ አግኝተው መወሰን ያለባቸውን ነገር ነው የሚወስኑት። እናንተ ማድረግ ያለባችሁን የምትቀጥሉ ከሆነ እዛው ወዲሁኑ ማሰብ፣ መሄድ የምትፈልጉ ከሆነ ደግሞ ወደ ኢትዮጵያ እዛው መጀመሪያውኑ ገና 3 ወር 4 ወር ከቀራችሁ በኋላ ራሳችሁ ውሳኔ መወሰን አለባችሁ በውስጣችሁ። ለነሱ ግን ጭራሽ መናገር የለባችሁም። እና ውዶች ለቻናሌ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልስላችኋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር።